የሚዬ በጣም 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 የማፈቅርሽ ሜቢ አንቺ መልስ ምን ይሁን አላውቅም። ከልብህ ነው ወይ? እውነት ከልብ የገባኝም ፍቅር ነው እንዴ ማለት እኔ አሁን የማፈቅረው የምወደው የማከብረው ሰው አለ፣ ልቤ ላይ ሰው አለና ይህን ፍቅር ልቀበልም አልችልም። ግድሽ ነው ሽሚትዬ፣ ትቀበያታለሽ ትቀበያታለሽ። እሳት ወጂ በግድሽ ትቀበያለሽ። እኔ በልቤ ውስጥ የማፈቅረው የምወደው ሰው አለ። አረ ልብሽን አንዳች ነገር እንደው ያፍርሰው አላለም። ታሳዝኝኛለሽ ማለት ነው። ለማንኛውም ወንድማችን እንኳን ደህና መጣ። እውነቴን ነው፣ ውሰድልን። እኛን ግልግል ብለን እፋይ እንበል፣ እሷን ከመስደብ እስኪ እንገላገል። ውሰድልን። አሁን ለአንተ እውነቴን ነው የምልህ 3-4 ወረታ ነው የምከፍል ማለት ነው ለአንተ። በተለይ እኔ ለአንተ እውነቴን ነው ወረታ ከፍልሃለሁ። በቃ ይቺ ልጅን ጠረቅ አድርገህ ከወሰድክ ማለት ነው። አይ እኔና አንቺ አብረን ብንሆን ይሻላል። አብርሃም ከሆነ ወደ ሩታ መቀየሩ መሄዱ አይቀርም ብሏል። በትክክል ወንድሜ፣ በትክክል። ለማንኛውም ውሽሚትዬ አስቢበት። አብርሃምማ ወደ ሩታዬ፣ ወደ ንግስቷ፣ ወደ ነብሯ፣ ወደ ልዑል እናት መሸጋገሩ አይቀርም። ለምን በደንብ አድርጌ የማስረዳሽ ይሆናል ከገባሽ ማለት ነው። ወደ እሷ የሚሸበልለው አንቺ በስትክክልን ስለማያፈቅርሽ ይኖ አንደርስታንድ በስትክክል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እያለሁ በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እንግዲህ የውሽሚት አፍቃሪና ውሽሚት ናቸው ማለት ነው። በትላንትናው ዕለት እንግዲህ የውሽሚት አፍቃሪ መጥቷል ማለት ነው። ውሽሚትን አፈቅርሻለሁ በጣም ነው ፍቅር ቅርቅር እማደርግሽ ያንቺ መልስ ግን አላቅም ብሏታል ማለት ነው። እሷ ደግሞ ከምርህን ነው እንዴ ምን አስጠየቀሽ? ከምርህ ነው ወይ ብለሽ የምጠይቀው ማለት ነው። እና እኔ በልቤ ውስጥ በጣም የማፈቅረውና የምወደው ሰው አለ። ስለዚህ ይሄን ፍቅርህን ልቀበለው አልችልም። ወድሽ ነው በግድሽ ትቀበያታለሽ። በህግ አምላክ ተቀበይ። ለምን ከሩታ ጭንቅላት ላይ ወረድ በይ፣ ከልጅ አባት ላይ ወረድ በይ። ስለዚህ ብትቀበዩ ነው የሚሻልሽ። እውነቴን ነው። አንድ ወንድ ማለት ከሚስቱ አፋተሽ ከልጁን ለያይተሽ ለማግባት እንደዚህ ጭቃ በጭቃ አቧራ በአቧራ ሆነሽ እንደዚህ ድርት ከምትይ እንዶ የሚያፈቅርሽን መቶ አፈቅርሻለሁ ሲልሽ ብትቀበዩ ነው የሚሻልሽ ማለት ነው። ብትቀበዩ የምወደው አሁን ላይ እኔ ክፉኛ ፍቅር ላይ በጣም ነው እንደ ክፉኛ ፍቅር ላይ ሆንሽው ማለት ነው። እኔ ያንቺማ ፍቅር እኮ አልልም። እኔ አሁን ያንቺው ፍቅር አይደለም ምልሽ፣ ወይ ምች ወይ ልክፍት ወይም ደግሞ ወባ ነው ምልሽ፣ ወይ ታይፎድ ነው ምልሽ ማለት ነው። ባለትዳር ወንድን በግድ ካላገባኸኝ፣ ፍቅሬን በግድ ካልተቀበልከኝ ያልሽ ዘረጦ ዝርጥርጥ ማለት ነው። እና ይሄ ልጅ ብትቀበዩ ነው የሚሻልሽ። እውነቴን ነው። ይመጥንሻል፣ እሱ ይሻልሻል። የልጅ አባት አግብተሽ እዛ መከራ ስቃሽን 35 ጊዜ ልጄ ሲል ሚስቱን እያስታወሰ ድብር ሲለው እንዶ መከራ ስቃይሽን ከምትበይ አንቺን የሚወድሽና የሚያፈቅርሽን ብታገቢ አይሻልሽም? እኔ እኮ አሁን ከሷ በላይ እኮ የበጎቹ ነገር ነው የገረመኝ። ሄርሚዬ የአብርሃም ንግስት እባክሽ አትመኙ። ምናልባት ተከፍሎት ሊሆን ይችላል። በጣም ነው እንደ የተከፈለው። አሁን እናንተ እኮ የምታመጡብን በላ እኮ ነው ይሄ ሁሉ የሚመጣው ማለት ነው። ዛሬ እውነቴን ነው የምላችሁ፣ እርግጠኛ ሆኜ የምናገረው እቴቴ አቤላ ወይም ደግሞ እቴቴ ብሩኬ ኮመንት አይተው እንግዲህ ተከፍሎት ነው የመጣው ብለው መምጣታቸው አይቀርም። ከፍለው ወይ ሜሪ ከፍላው ነው ወይ ሩታ ከፍላው ነው ብለው ይመጣሉ ማለት ነው። አይበጎችዬ እናንተ ናችሁ እኮ ሰዓት የምታወርዱበት። እናንተ ባመጣችሁት ኮመንት ትላንትና እንግዲህ አብርሃምን እወድሃለሁ ልጄን አብረን እናሳድግ ብላ ሩታ እየመጣች ማለት ነው። ያ የእናንተ ነው ኮመንት የጻፋችሁት ከትላንት ወዳ ኬክ ይዘው ሲመጡ
አንቺ ለመኝ አንቺ እንደዚህ ስትሉ እሷም ይውጣላችሁ፣ ያስነጥሳችሁ፣ ያቅለሽልሻችሁ፣ ያስታውቃችሁ ብላ እርፍ አለች። ትላንትና ማለት ነው ነብሯ አንበሲቶ ማለት ነው ይውጣላችሁ። ዛሬም ትላንትናም እንግዲህ መልሳቸው ተከፍሏት ነው። ለነገሩ እናንተ እኮ የ35 ዩቲዩበሮች ገንዘብ ስለምትልቁ ያው ገንዘባችሁ ስለማያሳዝናችሁ ሁሉም እንደናንተ ነው አይደል የሚመስላችሁ? አይበጎችዬ። ለማንኛውም ይመቻችሁ። እናንተ በጻፋችሁት ኮመንት እነሱ ደግሞ አይዲያ አርገው እያመጡ እንደዚህ ቪዲዮ በሽበሽ እያደረጉ እየሰሩ ዶላር ይለቅማሉ ማለት ነው። ይለቅማሉ። ለማንኛውም የእናንተ የራሳችሁ ጉዳይ ነው። እናንተ በግ ምንም ቢነገራችሁ የማይገባችሁ ዶማዎች ስለሆናችሁ በአናታችሁ ተተከሉ ማለት ነው። ወደ ውሽሚትዬ ስመጣ ማለት ነው። ውሽሚትዬ እውነቴን ነው የምልሽ፣ ተቀበይ። የፍቅሩ ጥያቄ ብትቀበይ ወደሚሻልሽ ማለት ነው። ምክንያቱም ጋሽ አሸብር ትቶሽ ወደ ሩታዬ ወደ ነብሯ ወደ ልዑል እናት መቀልበሱን አይቀርም ማለት ነው። ምክንያቱም ለመሰለሽ ትላንትና አብርሃም እስከ ዛሬ ድረስ ያለውን ስሜት ማለት ለአንተ ያለኝ ስሜትን አልተቀየረም። ስለዚህ ወደፊቱ ማለት ወደ በፊቱ ተመልሰን እንደ በፊቱ ተመልሰን በፍቅር ልጃችንን አብረን እናሳድግ ስትለው ሩታዬ ነብሯ ምን እንደመለሰላት ታውቂያለሽ? ልንገርሽ ብዬ ነው እኔ እንዳትጎጂ ልንገርሽ ብዬ ነው። አንቺ ዝትት ማለት ነው። ምን አለ? እባክሽ እንደዚህ አይነት ጥያቄ እንዳትጠይቅኝና ውስጤን አትረብሽው። እንደ ማልቀስም ሆነ እንደ መጨነቅም ሆነ ታዲያ አትረብሹ ማለቱ ምን ማለት ነው? አትረብሽኝ ማለቱ ምን ማለት ነው? ለምንስ ተጨነቀ? ፊቱ እንደማልቀስም አይነት ለምን አለ? ያ ማለት አንቺን በስትክክልን ስለማይወድሽና ስለማያፈቅርሽ የሚወዳት ሩታ ስለሆነች ነው በቃ። ስለዚህ ወደድሽም ጠላሽም በሆነ ሰዓት ወደ ሩታዬ ያው ከምሰሩት አንጻር ማለት ነው ያው ከምሰሩት ነው እና ወደ ሩታዬ መሄዱን ስለማይቀር እውነቴን ነው እኔ እንደሚጠላሽ ሰው ሳይሆን የምመክርሽ ዛሬ እንደሚወድሽ ሰው ነው መመክርሽ ማለት ነው። ስለዚህ ውሽሚትዬ ወደ አፍቃሪሽን ወደዛ ሸብለል ብት ይሻልሻል። እኔ መጥፎኛ ፍቅር ላይ ነኝ፣ አሁን ላይ ፍቅሬን ተቀብሎኛል። ለምነሽ እኮ ነው የተቀበልሽ ማለት ነው። አብርሃም እኮ ወዶሽ አፍቅሮሽ አፈቅርሻለሁ ሄርምዬ በጣም ነው ማፈቅርሽ እኮ አላለሽም። ልንገርሽ ብዬ ነው እኔ ልንገርሽ ብዬ ነው። እኔ አይመለከተኝም። ስለዚህ አንቺ ተንበርክከሽ በእግሩ ስር ወድቀሽ እየዬ ብለሽ አልቅሰሽ አስነጥሰሽ አስለሽ ነው የፍቅሩ ጥያቄ የጠይቀሽ። እሱም ራሱ እየተናነቀው እኔማ ከመቼው አጠገቡ ያለውን እንትና ማነው ቴቴ አቤላ ውሃ ሰጠው እያልኩኝ እየተጨናነቀ አንገቱ እንቅ ጎሮሮን እንቅ እያለው አንቺ ከምትወጂኝ በላይ እኔ እወድሻለሁ ብሎ ነው ልክ የእንትና የማን ነው የኤፍሬም ታምሩ ዘፈን የሚመስል ለካሱ ኤፍሬም ታምሩ አይተናነቅም ብቻ ብጫው ባይ ሽንኩርቴ ቲማቲሜ ብሎ እንደዘፈነው ሰውዬ እየተናነቀው ነው። አንቺ ከምትወጂኝ በላይ እኔ እወድሻለሁ ብሎ እንትን ያለሽ ማለት ነው። ልንገርሽ ብዬ ነው። ከዛ መልሶ በማግስቱ ምንድን ነው ያለው? ሄርሜላ የፍቅርን ጥያቄ ተቀበልኳት ማለት አገባታለሁ ማለት አይደለም ብሎ እረፍ አለ ማለት ነው። ስለዚህ በዚህ አጋጣሚ ልንገርሽ ላስታውሰሽ ብዬ ነው። እኔ እንዳንቺ ክፉ አይደለሁም፣ ጨካኝ አይደለም። እውነት ከእኛን ጭንቅላት ወረድ በይ። እኛ አንቺንም ከማንጓጠጥ እኛንን ከመስደብ እንውጣ። ሩታዬንም ትገላገል። እውነቴን ነው። ልጁም እያስጨነቅሽው ነው፣ እያስገድድሽው ነው። ወንድ ልጅ ተደፈረ እኮ ዘንድሮ በግድ አስገድዳው እኮ ነው የፍቅር ጥያቄ እንዲቀበላት ያደረገችው ማለት ነው። እና እውነቴን ነው። በኮመንት በቃ አፍቃሪሽን እሺ በይው የፍቅር ጥያቄውን ተቀበዩ ብላችሁ ኮመንት ጻፉላት። እናንተ እኮ የእሱ አድናቂ የሆናችሁ እኮ እየጎዳችኋት ነው ይቺ ልጅ ማለት ነው። የአብርሽ እየነገስት የአብርሽ ቆንጆ ፍቅር ሰጪ አንቺ ነሽ የምታውቂው። አብርሃምና ሄርሜላ ወደፊት እናንተ ዝሙት አስፋፊዎች ማለት ነው። ለማንኛውም ማነሽ ውሽሚትዬ የፍቅር ጥያቄውን ተቀበዩ። እኔ ልሙትልሽ ተቀበዩ። ይሻልሻል። አዎ ይሻልሻል። የልጅ አባትን አግብተሽ መከራ ስቃይሽን ከምትበይ ይኸው ከመቼ መቼ ወደ ሩታ ተመለሰ፣ ከመቼ መቼ ወደ ልጁ እናት ተመለሰ ብለሽ በሰቀቀን ስጋሽን አልቆ በአጥንትሽ ከምትቆሚ በስነ ስርዓት ወደ አፍቃሪሽን ብትመለሺ የተሻለ ነው ቢሆነው። ለማንኛውም እውነቴን ነው። መልካም የፍቅር ጊዜ ይሆንልሽ ማለት ነው። ሩታዬንም ትገላገል እስኪ። ሩታዬንም ነብሯንም እረፍት ታግኝ። አዎ እንደው ከህይወቷ ውልቅ ብለሽ ውጪላት ብትወጪ ነው የሚሻልሽ ማለት ነው። አንቺ ዘረጡ ዝርጥርጥ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ